ሌላ ዓለም ውስጥ እኮ ነው ያለነው እኔና እናንተ። ገብቷቸዋል። እግዚአብሔር የሚናገረው ሌላ፣ እኛ አላስተዋልንም፣ አልሰማንም። እየሆንን ያለው ሌላ። ለምን? የእግዚአብሔርን ድምጽ የሚሰማ ስለሌለ፣ እግዚአብሔር የተናገረውን የሚያስተውል ስለሌለ የተለያየ ነው ማለት ነው። ከዛስ ደግሞ ይህን ጉዳይ የተናገረው ደጋግሞ ነበረ። ዛሬ በሕይወታችን እግዚአብሔር ደጋግሞ እየተናገረን ማስተዋል ያቃተን የተሰወረብን ነገር ምንድን ነው? እንደ ግለሰብ የተሰወረብን ነገር ምንድን ነው? እንደማለት እንደ ቤተሰብ ለዛ ቤተሰብ የተሰወረው ነገር ምንድን ነው? እንደ ቤተ ክርስቲያን ከእግዚአብሔር የተሰወረብን ነገር ምንድን ነው? እንደ ሀገር ከእግዚአብሔር የተሰወረብን ነገር ምንድን ነው? ይሄንን ነው ማወቅ ያለብን። ይህ ወረርሽኝ የተከሰተው ኮቪድ ከመጣ ከ6 ዓመት በኋላ ነው። አስቡት። እነሱ በካልኩሌሽን ነው ያረጉት ያሉት። 666 መሆኑን እንድታቁ ነው። ቪዲዮ አያይዛለሁ። ከ6 ዓመት ኮቪድ ተፈጠረ ካለፈ ከ6 ዓመት በኋላ ነው። ይህን ደግሞ ወረርሽኝ አመጡብን አንቲ ቫይረስ ብለው ማለት ነው። ቢል ጌት ዓለምን እያስጨነቀ ነው። የማይጠቅሙ ትውልዶችን እናስወግዳለን ብሏል። እኛኮ ባካችሁ በጣም ያሳዝን ነገር ነው። Most humans will be useless and we'll decide if we still need you. This is the future we are heading towards and we must prepare for it. የቢል ጌት ደግሞ ዋና ተጠቂ አፍሪካ ነች። አፍሪካ ሳታውቀው እንደ አይጥ ወጥመድ ውስጥ ገብታለች። ልክ አይጥ የሆነ ነገር የሚበላ የሚሸት ነገር የሚያስጎመጅ ነገር ታስቀምጡላትና አይጥ ያንን ፍለጋ ጅቡ ስትል በወጥመድ ትያዛለች። ስለዚህ አፍሪካ በተለይም ኢትዮጵያና ናይጄሪያ ተይዘዋል። በማን? በቢል ጌት ወጥመድ። ወገኖቼ እንዴት ናችሁ? ሰላም ለእናንተ ይሁን። ኢትዮጵያውያን፣ ኤርትራውያን፣ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት አገልግሎት ነው። እህታችሁ ወንጌላዊ ጸገነት ነኝ። በዚህ አገልግሎት ያው በምድራችን ላይ በዓለም ላይ በቤተ ክርስቲያን እየሆነ ስላለው በእግዚአብሔር ቃልና በእግዚአብሔር መንፈስ በመፈተሽ ምን ማስተላልፈው መልእክት ነው። መልእክት ጌታ እየሰጠኝ ነው። ያው አንዳንድ ጊዜ ጉዳይ መልእክቶቼ እየዘገዩብኝ እንደውም ተቸግሬያለሁ። ዛሬ ራሱ ያው በስራ መሃል መኪና ውስጥ ሆኜ ነው። ባንድም በሌላም እንግዲህ እግዚአብሔር እየተናገረ ነው። ጆሮ ያለው ይስማ። እግዚአብሔር መልካም ነው። ዛሬም ጌታ በጣም ይወደናል። በፍቅሩ በምህረቱ በቸርነቱ ሰብስቦ ይዞናል። እኛም ደግሞ በገባን መጠን ወንጌል ይቀጥላል። የእግዚአብሔር ሐሳብና ፈቃድ ደግሞ ለትውልድ እንዲደርስ እናረጋለን። ጌታ የተባረከ ይሁን። አጭር ጸሎት ላርግና ወደ ዛሬው መልእክት ገባለሁ። እግዚአብሔር አባት ሆይ እናመሰግናለን። ክብር ላንተ ይሁን። ጌታ ሆይ ሁሉን ታደርግ ዘንድ ቻይ ነህ፣ ሐሳብህም አይከለከልም። እግዚአብሔር አባት ሆይ ስለሰጠኸኝ መልእክት አመሰግናለሁ። መንፈስ ቅዱስ አግዘኝ፣ የሚሰሙ ጆሮችም ይከፈቱ። ጌታ ሆይ ጊዜውን ሰዓቱን ላንተ አሳልፌ ሰጠው በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተባረከ ይሁን። ኮቪድም ሰው ሰራሽ በሽታ ነው። ያው እግዚአብሔር ሳያውቅ የሚሆን ነገር የለም። ይሄም አሁን ደግሞ ወረርሽኝ እየመጣ ነው። እነሱ አስቀድመው የተናገሩለት፣ አስቀድመው ክትባት የሰሩለት፣ አስቀድመው የጠነሰሱት የበከሉን ነገር እየመጣ ነውና አሁን ምንድነው የምንጠብቀው እኛ? ይሄን ነገር እኮ የሰውን ስራ ማፍረስ እንችላለን በእግዚአብሔር ኃይል በክርስቶስ ኢየሱስ ስም ማለት ነውና እንደምታውቁት ከሁለት ሳምንት በፊት ከአርጀንቲና የተነሳ አትላንቲክ ባህር አቋርጦ የሚጓዝ የጉዞ መርከብ የሽርሽር መርከብ ከአይጥ የሚመጣ ነው አሉ። እንግዲህ ራሳቸው የበከሉትን እንደገና ትውልድ ላይ ለመጫን ይሄ ሁሉ ነገር እየሆነ ነው። ስለዚህ ወረርሽኝ በመነሳቱ ያው ሰዎች እየሞቱ ነው። እዛ መርከብ ውስጥ ከነበሩትም 4 ሰዎች ሞተዋል። ወረርሽኙ ያው ሃንቲ ቫይረስ የሚባል ነው፣ በትንፋሽ የሚተላለፍ ትኩሳትና ሳል፣ ከዛም ደግሞ ልብን የመተንፈሻ አካልን ስለሚይዝ ልብን ይዛል። በቃ ሞት ነውና ከ10 ሰው 4 ሰው ይሞታል። 40% ማለት ነው። እና ሳታቀው የከበረውን ጥላል ወንድም አለ። ምን እያወሩ ነው ዮሴፍና ማርያም? እንዴ ኢየሱስን ጥለው ማት መንገድ ቆይደዋል። ስሙኝ ታሪክ አለማስተዋል፣ የእግዚአብሔር ነገር አጥብቆ አለማያዝ ልጅን ያህል ነገር ወደ ኋላ ተጣዋለ። እንደ ያጣ ምን ይዞ ጉዞ አለ። ከዛስ
እንግዲህ ለዮሴፍና ለማርያም ኢየሱስ ዋና እና ውድ ነገራቸው ነው። ነገር ግን ረስተውት ወደ ኋላ መቅረቱ ሳያስተውሉ እኔ ምን እያወሩ እንደሆነ የዛን ጊዜ አትገረሙ? ምን እያወሩ ነው ዮሴፍና ማርያም? ቁጥር 44 ከመንገደኞች ጋር የነበረ ስለመሰላቸው ከመንገደኞች ጋር የነበረ ስለመሰላቸው መሰለኝ ነው ዛሬ የሸወደ ወንድም ዓለም። እግዚአብሔር ካንተ ጋር ያለ መስሎ ያ የከበረ ጸጋ ያለ መስሎ ተሸውደሃል። ለካ ወደ ኋላ ቀርተዋል። ለካ ጥለኸዋል። ለካ ረስተኸዋል። ለካ አላስተዋልክም የከበረው ካንተ መወሰዱ። ይሄ ገብቶሃል? ቀጥታ ቢልጌት የሚያሳየውን አሳይቶ ብር ሰጥቶ አለማሁልህ ብሎ የትውልድን ችግር ቀረፍኩ ብሎ የተቀረፈም ነገር የለም። ስሙ፣ ምን አተረፍን ብትሉኝ በሽታ፣ ምን አተረፍን ሞት፣ ምን አተረፍን ስቃይ፣ በተለይ ለልጆቻችን ክትባት ዓለምን እያጨናነቀ ነው አሁን ቢልጌት። ይሄም ወረርሽን እነሱ እያወቁት ነው የመጣው። ስሙ ባካችሁ። The next pandemic could be far more severe than COVID. We must invest in global health security now. The consequences of inaction are too great. ገንዘብ ሰጥቶ መቼም እንካ ይሄንን ደግሞ ለትውልድ ከትብልኝ ሲልም ቢያትል እግዚአብሔር ግን እንደው በእውነት እግዚአብሔር ኢትዮጵያን ያስባት ወገኖች፣ እግዚአብሔር ኢትዮጵያን ያስባት። ሳታቀው ኢትዮጵያ የሆነ ወጥመድ ውስጥ ገብታለች። ከእግዚአብሔርም ተጣልታለች። እንደገና ጠላት በሰራው ወጥመድ ውስጥ ገብታለች። ይሄ በክትባት መሆኑን ኦቲዝም የምታውቁት ምንድነው ብትሉኝ፣ ንጹህ ልጅ ቁልጭ ያለ ልጅ ነው የምትወልዱት። እግዚአብሔር የሚሰጠው ስጦታ፣ ልጆች የእግዚአብሔር ስጦታዎች ናቸው። ልክ ክትባት ታመላልሳላችሁ። 3 ዓመት ሲሆናቸው ቼክ ይደረጋሉ። ኦቲዝም ይኑር አይኑር ክትባቱ ይስራ የሚያውቁት 3 ዓመት ሲሞላቸው። ልጅ ሲወለድ ጤነኛ ነው። እግዚአብሔር የልጅ ስጦታ ሲሰጥ ጤነኛ ልጅ ይሰጣል። ወስዳችሁ ሐኪም ቤት ክትባት ስታስከትቡ ይኸው ከ3 ልጅ አንዱ ኦቲዝም አለው። እግዚአብሔር ደግሞ ኦቲዝምን ይሄ ዳውን ሲንድሮም አርቲስቲክ ምናምን የሚባለውን መፈወስ ይችላል። እኛ እኮ በቃ ተቀብለነው እንደው ይቅርታ አድርጉልኝ ይሄንን ልናገር፣ እግዚአብሔር ኦቲዝምን መፈወስ ያቅተዋልን? የኦቲዝም ወር ተብሎላችሁ የኦቲዝም ወር ተብሎ ባለፈው ሚያዝያ ወር ሸብረብ ምን መሰላችሁ? እንጸልይላቸው መሰላችሁ እንዴ? ፈንድሬዚንግ የገቢ ምንጭ። እግዚአብሔር ግን ፈትኑኝ እያለ ነው። ማላድን መሆኑን አሳያችኋለሁ። ፈትኑኝ መቼ ለመናችሁኝ እያለ ነው። አንድች ቤተክርስቲያን ለኦቲዝም ሲጸልይ አሰሙም። ሃሎ አያድንም? እግዚአብሔር ያድናል። የሚያቅተው ነገር አለ የሚሳነው የለም። እኛ ግን ተቀብለን ቁጭ ብለን እንደውም የኦቲዝም ወር ብዙ አበሻዎች ሀብታም ሆነዋል። በምን? ኦቲዝም ባላቸው ልጆቻቸው ኦቲዝም ያላቸው ገንዘብ እየተቀበሉ አሜሪካን ሀገር ብትሉ ዶክተር ማምሽ ምን አለ? እየበሰልክ ስትመጣ በምን ማለት በመንፈሳዊ ነገር እየበሰልክ ስትመጣ እንኳን ዓለምን የሚያደንቅ ዘፈን ቀርቶ ኢየሱስ የሌለበት መዝሙር ያስጠላሃል። እናንተ ጆሮአችሁ፣ ሰውነታችሁ፣ ልባችሁ፣ ማንነታችሁ ከተቀየረና በመንፈስ ካደጋችሁ ኃጢአትንም ሆነ የዓለምኛ ነገር ሰውነታችሁ ሪጀክት ያደርጋል፣ አይቀበልም። እየበሰልክ ስትመጣ እንኳን ዓለምን አፕሪሼት የሚያደርግ ዘፈን ኢየሱስ የሌለበት መዝሙር ያስጠላል። በመዝሙር ስም የወጣ ነገር እንኳን ኢየሱስ ከሌለበት ያስጠላል። ዝም ብሎ ስጋን እንደ ዳንኪራ ምናምን የሚያደርገው እሱ አፔታይት ይዘጋ። የእግዚአብሔር ስም ያለበት መዝሙር እንኳን ራሱ ተጸየፋለህ። በደንብ እግዚአብሔርን አክባሪ ካልሆነ እንኳን ያኛው ሩቁ ማለት ክርስቲያኖች እኮ በመከልከል አይደለም የምንኖረው፣ በመብሰል ነው። ኢየሱስን እየመሰሉ እንኳን ይከብዳችኋል። በሆነ አጋጣሚ ዘፈናውን እኔ ዘፈን መስማት አልችልም። ዘፈን በጣም ወድ ነበር በፊት፣ በተለይ ያስቴር አወቀ አንጎራጉረው ነበር እንደ ልቤ። አሁን መስማት ራሱ አልችልም። በመከልከል አይደለም እኛ የምንኖረው። ተው ተብለን እየተገረፍን አይደለም ጨዋ የሆን ነው፣ ከዓለም የራቅ ነው። መንፈሱን የገዛን ጌታ ኢየሱስ ክርስቶስ የምንከተለው ወደነው እኮ ነው፣ ተገደን አይደለም። እግዚአብሔር ምን እየተናገረሽ ነው ያላስተዋልሽው እህት ዓለም? እግዚአብሔር ምን እየተናገረህ ነው ያላስተዋልከው ወንድሜ? ይሄንን ነው ዛሬ እንድናይ የምፈልገው። እግዚአብሔር የተናገረንን ባለማስተዋል እኔና እናንተ ብዙ ነገር አምልጦናል። ብዙ ችግር ውስጥ ገብተናል። ብዙ ፈተና ውስጥ ገብተናል። ልብ ባለ ማለት ይሄንን ነው ዛሬ ደቀ መዝሙሩ
ደቀ መዛሙርቱ ያሳለፉበትም ነገራቸው። ቁጥር 34 ምን ይላል? እነሱም ከዚህ ነገር ምንም አላስተዋሉም፣ ይህም ቃል ተሰውሮባቸው ነበር፣ የተናገረውንም አላወቁም ይላል። አስቡት እንግዲህ ኢየሱስ ክርስቶስ አስተማሪያቸው ነው፣ መሪያቸው ነው፣ አብሯቸው ነው ያለው። እንዴት ነው የአባትህን የመሪህን የሚናገረውን ካላስተዋልክ ትጠፋለህ እኮ ወንድሜ። አሁን ደቀ መዛሙርቱ ምን እንደገጠማቸው ታያላችሁ። ስለ ሞትና ትንሣኤው ደጋግሞ ተናግሯል። ነገር ግን ደቀ መዛሙርቱ ምንም አላስተዋሉም፣ ቃሉም ተሰውሮባቸዋል፣ የተናገረውንም አላወቁ። አይገርምም? አላወቁ ያሉ ነው። ናይጄሪያኖች ጮሃሉ። ኢትዮጵያዊ እኮ ዝም ብሎ መርፌውን እየተወጋ ቁጭ ብሏል። ኢትዮጵያዊ ምንም አይመስለው፣ እንደተያዘ አልገባውም። ናይጄሪያኖች ይኸው ይጮሃሉ። ቢልጌት ሸወደን እያሉ ማለት ነው። በናይጄሪያ ጠቅላላ ሐኪም ቤቶችን ገዝቶታል። 260 ሆስፒታል ገንብቷል ናይጄሪያ። ለምን ብትሉኝ ሆስፒታል ውስጥ ሊታከሙ የሚመጡትን መርፌ እየሰጠ በተለይ ህፃናቱ ኦልሬዲ በሽተኛ ሆኖ በሽተኛ ቢልጌት ምንድነው የሚያደርገው? ልክ አንድ ሀገር ውስጥ ሲገባ በተለይ አፍሪካ አይኑ ያለው እርሻው ላይ ነው። እኛም ሀገር እኮ ገብቶ እርሻ መሃል እንዲህ ሲጎመጅ ነበር። ምን ብትሉኝ ክትባት ምኑ ላይ? ሰብላችን ላይ፣ ምርታችን ላይ፣ ይሄ ደግሞ ማዳበሪያ የምትሉት ላይ። ከዛ በኋላስ የኢትዮጵያ ህዝብ በሽተኛ፣ በተለይ ኩላሊት፣ በተለይ ጉበት። ዛሬ ታሞ ማን ይድናል? ወጣቱ ሁሉ በሽተኛ ሆኗል። የት? ኢትዮጵያ። በምን የተነሳ? ምግባችንን በክለውብን። ሃሎ ነቢያቶች እኮ እግዚአብሔር ሳይናገራቸው ቀርቶ አይደለም፣ ግን ሳይበስል እያመጡት እኮ ነው። ሊጡን እኮ ነው ይዘው መጡት። የሆነ ነገር ቅንጭብ ያደርጉና ዳሽሙላ ነገር፣ ዳሽሙላ የሚባል ፈተና አለ። ትንሽ የእግዚአብሔር ነገር አለው እኮ። ከዛ በኋላ ግን ዳሹን የሞሉት በራሳቸው ሐሳብ ነው በሚታየው። ለዚህ ነው የዘንድሮ ትንቢት መላእክቶ የጠፋው። ለዚህ ነው የዘንድሮ ትንቢት የእግዚአብሔር ሙሉ ሐሳብ የሌለው። ትንሽ ትንሽ እኮ ይናገራሉ። እናንተ ትንቢት ነገር ይመስላል። የሚመጣልንም መልእክት የእግዚአብሔር ነገር አለው፣ ግን ኮምፕሊት አይደለም፣ ሙሉ አይደለም። የተሸራረፈ ነገር ነው ይዘው የሚመጡት። ነቢያቱም ሰባኪዎችም እግዚአብሔር የሆነ ነገር ብልጭ አድርጎላቸዋል። ነገር ግን የመልእክቱ ሙሉ ሐሳብ አልያዙም፣ አላስተዋሉም። ጊዜም ወስደው እስከ መጨረሻው አልጠበቁም። የሆነ ብንን ሲሉ የሆነ ድምፅ ሽው ብሏ በጆሮአቸው። ያችን ይዘው ይመጡና ጌታ እንደዚህ ያለ፣ እግዚአብሔር እንደዚህ ያለ ይላል። ሙሉ አይደለም። እህት ዓለም፣ አንቺ ነብይት እግዚአብሔር ተናግሮሻል። አዎ፣ ነገር ግን ልብ ብለሽ አልሰማሽም። አንተም ነብዩ እግዚአብሔር ይናገራል እኮ፣ ግን ልብ አላልክም። በስሎ አይደለም ይዛችሁ የምትወጡት። ገና ሊጡን እኮ ነው ይዘው የሚወጡት፣ ሴንስ የማይሰጠውን ወይም ከራሳቸው ጨምረው አቦካክተው ያመጡታል። የእግዚአብሔር ያልሆነ ያልበሰለ ነገር ይዘው ይመጣሉ። የተንጠለጠለ ሐሳብ። ይሄ ነው የገደለን። አሁን እግዚአብሔር እኮ ቁጭ በል ነው የሚል ወንድም አለ። የጥሞና ጊዜ ያዝ ይላል። ያልተጨረሰ ህልምህን ይዘህ ትመጣና የሆነ እኛ ላይ ትውልድ በቃ ቅዠታቸውን ይለቁብናል። ምንም የማይጨበጥ ነገር። ስሙኝ፣ አለማስተዋል ደግሞ መከራ ያመጣብናል፣ መንገድ ይጨምርብናል። ብዙ ጊዜ ችግር ውስጥ የምንገባው እግዚአብሔር የተናገረንን ባለማስተዋል ነው። እግዚአብሔር የተናገረውን የሚያስተውል ሰው መንፈሳዊ አይኖቹ የተከፈቱ ናቸው። አሎ እግዚአብሔር እኮ መንፈስ ነው። እኛም ደግሞ በመንፈስ ቅዱስ ነው ኮሚኒኬት የምናደርገው። መንፈስ ቅዱስ እኮ እረፍ ይልሃል፣ ተው ይልሃል፣ ጎሽ ይልሃል፣ ይሄን ተናገር ይልሃል፣ የእግዚአብሔርን ሐሳብ ይገልጥልሃል። የእግዚአብሔር ልጆች በመንፈስ ነው የምንመራው። እኛ ከሚታየው ጋር አንወሰድም። አቡነ ኤርሚያስ እንዲህ አሉ። አቡነ ኤርሚያስ መቼም አያውቅ የለም። ለስለስ ብለው ጥሩ ነገር ይናገራሉ። የሃይማኖት አባት በብሔር በፖለቲካ በሃይማኖት ጽንፈኛ ከሆነ አደጋ አለው አሉ። ይሄ ለብዙ ካህናት፣ ለብዙ የቤተ ክርስቲያን አገልጋዮች፣ ለብዙ ጳጳሳት መልእክት ነው። የሃይማኖት አባት በብሔር በፖለቲካ በሃይማኖት ጽንፈኛ ከሆነ አደጋ ነው። መምህራን በጣም አደጋ ነው። ያለ አዋቂ ሰዎችን አጀንዳ ይዞ በቋንቋ በብሔር በፖለቲካ ልዩነት ፈጥሮ በሃይማኖት ልዩነት ፈጥሮ የሚያወካ ከሆነ ይሄ ሰው መሪነቱ ጎደለበት። ለራሳቸው ሲነገር ደግሞ እንዴት ደስ ይላል። እኛ ብንናገረው ጥሩ አይመጣም፣ ሰደባችሁን ይላሉ።
ግን በራሳቸው አንደበት የኛን ድምጽ ሲያስተጋቡ ሰየው አይደል ደስ ይለኛል። እኔ ወንድማችን ዮናታን አክሊሉ በጣም ደስ የሚል መልእክት ሰምቻለሁ። መንፈሳዊነት ወደ ላይም ወደ ጎንም ነው። እግዚአብሔርን ወዳለው እያለ ወንድሙን የሚጠላ ወንጀለኛ ነው እያለ ነው። ትክክል። ይሄ የሚኖር ክርስትና ነው ወዳጆቼ። መንፈሳዊነት እሳት 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 እያልኩ ወንበር ላይ መውደቅ አለ። መንፈሳዊነት ትንቢት እየሰማ ትንቢት እየተናገር ዘመንን መጨረስ አለ። ወደ ላይ ቨርቲካሊ ከእግዚአብሔር ጋር፣ ሆሪዞንታሊ ከወንድም ጋር ያለ ህይወት ነው መንፈሳዊነት። እና ብዙ ሰዎች አሉ አለ አባዬ ያሉ ወንድማቸውን ደግሞ ሂድ ወዲያ እያሉ የሚረግጡ የሚገፉ የሚበድሉ ከዚህ አንተ አባቴ ነህ ዳኛዬ ነህ ፈራጄ ነህ እያሉ አጠገባቸውን ያለው ወንድም ደግሞ ይረግጣሉ ይገፋሉ አለ። ቪዲዮዬ ዘበነን ዶክተር ዘበነን የሚቃወሙ ካህን ተነስተዋል። ደስ አይልም? እንዳልኳችሁ ነው። ራሳቸው በራሳቸው ሲሆን ያምራል። እኛ ብዙ ተናገርን። ዘበነ ትውልዱን ተረት እየቀለበ ነው ብለናል። አሁን ግን ጽዋ ሞላ መሰለኝ። የራሳቸው ካህን ተረት ነው ዘቤ ተረቱ አያልቅምና ቅዱሳን አምላኮች ናቸው ያለውን ኖ አሉ ካህኑ። ይሄ ተረት ነው፣ አልተጻፈልንም። ተረት በቃ ብለውሃል ወንድም አለም በቃህ አሉ ራሳቸው አባቶች ተነስተውብሃል። ቅዱሳን አምላኮች ናቸው። ቀሲስ ዘበነ ለማ ያስተላለፉልን ተረት አለ። ለዚህ ተረት የቤተ ክርስቲያን ትምህርት እንዳልሆነ መልስ መስጠት አስፈላጊ ሆኖ ተገኝቷል። ለተረቱ እንዲህ ያለ ተረት ለመማር እንዲህ ያለ ተረት ለማወቅ ዩኒቨርሲቲ መሄድ የሚያስፈልግ ከሆነ ጊዜያችሁን በተንኮተረቱ ተረት ለመማር ከተረተኞች ጋር መዋል በቂ ነው። እሱን ከማወጋ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ዛሬ የመልእክቴ ዋናው ርዕስ የሚሆነው የተነገረንን አላስተዋልንም ነው። የተነገረንን አላስተዋልንም። እንግዲህ በእግዚአብሔር ቃል መሰረት ምን ማለት እንደሆነ አብረን እናየዋለን። ለመግቢያ ግን ከኮቪድ የከፋ እየመጣ ነው በሚል ትውልድን የሚያነቃ በተለይ ቤተክርስቲያንን ከተኛችበት የሚቀሰቅስ መግቢያ ነው ያለኝ ዛሬ። ያው የዓለም ጥፋት ጨምሯል። ሁላችሁም እንደምታውቁት የዓለም ጥፋት ጨምሯል። ዓለም ወዴት እየሄደች እንዳለ የሚጠፋው ያለ አይመስለኝም። እና የጨለማው ዓለም አጀንዳ አስፈጻሚዎች ደግሞ አስቀድመው የተናገሩለትን እነሱ ራሳቸው የጠነሰሱትን አሁን እያመጡት ነው። እና ከኮቪድ የባሰ ነው ያሉት ወረርሽኝ እየመጣ መሆኑን ተናግረዋል ራሳቸው። ኮቪድም ሰው ሰራሽ በሽታ ነው። ያው እግዚአብሔር ሳያውቅ የሚሆን ነገር የለም። ይሄም አሁን ደግሞ ወረርሽኝ እየመጣ ነው። እነሱ አስቀድመው የተናገሩለት፣ አስቀድመው ክትባት የሰሩለት፣ አስቀድመው የጠነሰሱት የባሰ የከፋ ይመጣል ብሎ ቢል ጌት ተናግሯል። ቪዲዮ አያይዛሉ። የከፋ ይመጣል ከኮቪድ የባሰ ብሎ ማለት ነው። በእርሻው በፍራፍሬው ክትባት ሲደረግ ቆይቷል። ታን እየከተቡ ነው አሎ የእግዚአብሔርን ንጹህን ምግብ ከውሃ ውስጥ እንኳን አውጥተን እንዳንበላ አሳውን የኔና የናንተ ምግብ የሆነውን አሳ በክትባት እየከተቡብን ነው። ለምን? ትውልድ ለመጨረስ። ለምን? የእግዚአብሔርን ሕዝብ ለመቀነስ። ማንን? ማይጠቅመውን። እኛንን የምንወስነው ማን መኖር እንዳለበት ማን አለመኖር እንዳለበት በዚች ምድር ላይ። ይሄው ከአንደበቱ የተናገረው ማያይዝላችሁ። እኛ እንወስናለን ማን ነው መጥፋት ያለበት። አንደኛ ማይጠቅም ሕዝብ አፍሪካዊ። ኢትዮጵያ ማናት? አፍሪካዊ። ኢትዮጵያ በቢል ጌት ውስጥ አንደኛ ቀለበት ውስጥ የገባች ኢትዮጵያ ነች። አንደኛ። ኧረ ተሸውደናል ባካችሁ ተው። የሁሉ ከእግዚአብሔር የራቀ ሕዝብ ይሄ ነው መጨረሻው። ባይጥ መርዝ መሞት። በሽታ የሚያመጣ እንዳልኩት ኩላሊት፣ ጉበት፣ ካንሰር በሀገራችንም የበዛው ክትባት ለሕፃናት ስም የሌለው በሽታ ኦቲዝም። ሀገራችንም ኦቲዝም በዝቷል። በምን? በክትባት። በክትባት እናንተ ክርስቲያኖች እኔ አላድንም ወይ እያለች ነው እህቴ። ወደ እግዚአብሔር አምጭና ልጆችሽን ጠዋትና ማታ ስንጸልይላቸው ይድናሉ እነዚህ ልጆች። እንዴት ነው ማያድነው? እኛ ከዓለም እንቃርመው የገቢ ምንጭ የምናደርገው ወጥረው ይዘዋል። እንዲያርጉ ራሷ ዓለም አበላሽታ ራሷ መፍትሄ ጠፍቶባት እኮ ነው። አታድንም አሁን ኦቲዝምን። እነዚህ ልጆች እንዴት ያሳዝናሉ እናንተ። በጣም ነው የሚያሳዝኑኝ እኔ። እግዚአብሔር ግን ይፈውሳል።
ስሙኝ፣ አብዛኛው ሰው ጥቅም የለሽ ነው። ማን ይኑር ማን ይወገድ እኛ እንወስናለን ብሏል። ማን? ቢልጌት። የምፈልጋችሁ ከሆነ እንወስናለን፣ የወደፊት እቅዳችን እየሄድንበት ያለነው መንገድ ይሄ ነው ብሏል። አሁን የዛሬ መግቢያ ይሄ ነው። እናንተ በተለይ ቤተክርስቲያን ተነሺ። አሁን ነገ ደግሞ መዝሙር 91 ሊባል ነው። በቀን 7 ልንጠራራ ነው። ሃሎ፣ አሁን የመከራ ቀን ሳይመጣ አሁን ይሄንን ወረርሽኝ ልንከለክል እንችላለን በጌታ በኢየሱስ ክርስቶስ ስም። አሁን ዝም፣ አሁን ወረርሽኝ እየመጣ ነው ምናምናም ተብሏል። አይጸለይም እንዴ? እየከለከልን እየተቃወምን አንጸልይም እንዴ? ዝም ብለን መቀበል፣ ኦቲዝም መቀበል፣ የሆነ ነገር መቀበል። ኪኒን እያዋጥን ልናገለግል ነው እንደኛ? ኖ፣ ፈውስ አለ እኔ ጌታ። እኔ ኪኒን እያዋጥኩ ሌላውን ሰው ኪኒን እንዳይወጥ ምጸልየው ሃው እንዴት ይሆናል? እናንተ የማይሆን ነገር ነው ይሄ። ስለዚህ ወረርሽኝ እየመጣ ነው። ትውልድ ማስመለጥ የቤተ ክርስቲያን ስራ ነው። አሁኑኑ እግዚአብሔር ምሕረት እንዲያርግ፣ እግዚአብሔር ይሄን ነገር እንዳይፈቅድ፣ እግዚአብሔር የጠላትን ስራ እንዲያፈርስ፣ የዲያብሎስን ስራ ሊያፈርስ የእግዚአብሔር ሊተገለጠ ይሄን ነገር መከልከል አለብን። ወረርሽኝ እየመጣ ነው፣ ከኮቪድ የባሰ ብለዋል። ሰው ሰራሽ በሽታ። ስለዚህ ይህንን ነው መግቢያ የማደርገው። ሁላችሁም ጸልዩ በእግዚአብሔር ፊት። በኋላ መሯሯጥ ዋጋ የለውም። ያኔ እንደተሯሯጠ ነው በኢየሱስ ስም። መዝሙር 91 ስሙኝ። የዛሬ ዋና መልእክቴ የተናገረንን አላስተዋልንም። እግዚአብሔር ባንድም በሌላም ይናገራል። በቃሉ ይናገራል፣ በራእይ ይናገራል፣ በሰዎችና በህልም ይናገራል። እግዚአብሔር ለልጆቹ ሐሳቡን ያልገለጸበት ያልተናገረበት ጊዜ የለም። በግል ቢሆን ይናገራል፣ ለቤተ ክርስቲያን ቢሆን ይናገራል። ጌታ ጆሮ ያለው ግን ይሰማል። ማስተዋል ግን ያስፈልጋል። ሊመጣ ያለውን ሊያስጠነቅቀን፣ ሊገልጥልን፣ ሊመክረን፣ ሊገስጸን ይናገራል። ጌታ ይናገራል እኮ እናንተ ሰሚ ከተገኘ ይናገራል። በተለይም ቃሉ መመሪያችን ነው። መዝሙር 119 105 ላይ ሕግ ለእግሬ መብራት ለመንገዴ ብርሃን ነው ይላል። ብዙዎቻችን ግን እግዚአብሔር የሚናገረንን አላስተዋልንም። እናንተ ስሙኝ፣ ዛሬ እንን ነው የምናገረው። ያነበብነውንም ቃል አንኖርበትም። ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ብዙ ጊዜ እንደማያስተውሉ ሲነግራቸው ነበር። እናንተ ማታስተውሉ ያላቸው ለምን? የሚናገራቸውን አያስተውሉም ነበረ። በሉቃስ ወንጌል ምዕራፍ 18 ላይ ከቁጥር 31 ጀምሮ ኢየሱስ ክርስቶስ ስለሞቱና ስለትንሳኤው ዳግመኛ ለደቀ መዛሙርቱ ተናግሮ ነበር። ይህ እንደ ምሳሌ ነው ያመጣውላችሁ። ቁጥር 31 ላይ ምን ይላል? 12ቱንም ወደ እርሱ አቅርቦ እንዲህ አላቸው። ምን አላቸው? እነሆ ወደ ኢየሩሳሌም እንወጣለን፣ ስለ ሰው ልጅም በነቢያት የተጻፈው ሁሉ ይፈጸማል አላቸው። ቁጥር 32 ደግሞ ለአሕዛብ አሳልፈው ይሰጡታልና ይዘበቱበትማል፣ ያንገላቱትማል፣ ይተፉበትማል ብሎ ሊመጣ ያለውን ነግሯቸው ነበር። ለማን? ለደቀ መዛሙርቱ። ከገረፉትም በኋላ ይገድሉታል፣ በሶስተኛውም ቀን ይነሳል። እነርሱም ከዚህ ነገር ምንም አላስተዋሉም ይላል። አይገርማችሁ? እግዚአብሔር ተናግሯል። እግዚአብሔር እኔና እናንተ እንድናረግ የሚፈልገውን ነገር ገልጾልናል። እኛ ግን አንሰማ፣ አናስተውልም። ሰምተናል እኮ ዥው ብሎ በዚህ ወጥቷል። ስለዚህ ምን እያለህ ነው ወንድም ዓለም? ጌታ ምን እያለሽ ነው እህቴ? እግዚአብሔር የሚናገረንን አለማስተዋል ከእግዚአብሔር መለየትን ያመጣል። አንድ ጭንቀትን፣ እርግጠኛ ለመሆንን መዘግየትን፣ ብሎም ፍሬ ቢስ መሆንን ያመጣል። ተገለጠላችሁ እናንተ? እኔ እየተገለጠልኝ ነው፣ በጣም እየተገለጠልኝ ነው። አለማስተዋላችን ከዛስ ዋናው የእግዚአብሔርን ነገር እንዳናስተውልና ድምጹን አጥርተን እንዳንሰማ የሚያደርገን ምንድነው ካላችሁኝ፣ በአካባቢያችን ያለው ግርግርና ጫጫታ ነው። ከዓለም መደባለቃችን ነው። አለመለየታችን ነው። የእግዚአብሔርን ድምጽ አለማወቃችን ነው። የእግዚአብሔርን ድምጽና የዓለም ድምጽ አለመለየታችን ነው። ስለዚህ ዓለም ደግሞ የእግዚአብሔርን ነገር እንድናስተውል አትፈልግም። ስለዚህ በተለያየ ነገር እያጠመደች ሐሳባችንን ትሰርቃለች። አይምሮአችንን ትይዛለች፣ ትገዛለች፣ እንዳናስተውል ታደርጋለች። በዚህም ደግሞ የከበረውና ውድ የሆነውን የእግዚአብሔር ነገር ያመልጠናል። ባለማስተዋል ስንት ነገር አምልጦን ይሆን? አሁን እግዚአብሔር ሳይናገር ቀርቶ ነው?
አሁን እግዚአብሔር የትውልድ መከራ ግድ ሳይለው ቀርቶ ነው? አሁን እግዚአብሔር ለቤተ ክርስቲያን ኃይልና አቅም ሳይሰጥ ቀርቶ ነው? በእኔና በእናንተ ዘመን አለማስተዋላችን፣ የእግዚአብሔርን ነገር አለመስማታችን የተሸወድንበት ጉዳይ ይሄ ነው ወገኖቼ። እግዚአብሔር የተናገረንን ሰምተን መጠበቅ፣ በትእዛዝ መሄድ ስኬታማ ያደርገናል። ብዙዎቻችን ደግሞ ሰምተን ኢግኖር አድርገነዋል። ኢግኖር ይህን ታሪክ ልንገራችሁ። ያለማስተዋል መንገድ እንዴት እንደሚጨምር በሉቃስ 24 ላይ በኤማሆስ መንገድ ላይ ደቀ መዛሙርቱ ስለ ኢየሱስ ክርስቶስ መሰቀል ስለሆነው ነገር እየተነጋገሩ ሲሄዱ ሉቃስ 24 ቁጥር 15 ላይ እንዲህ ይላል። ሲነጋገሩና ሲመራመሩም ኢየሱስ ራሱ ቀርቦ ረቢ ሲያስተምራቸው የነበረው ራሱ ቀርቦ ከነርሱ ጋር ይሄድ ነበረ። ቁጥር 16 ነገር ግን እንዳያውቁት አይናቸው ተይዞ ነበረ። ዛሬ እኮ አይናችን ተይዞ ነው ወገኖቼ። የእግዚአብሔርን ነገር እንዳናይ፣ እንዳንለይ፣ እንዳንሰማ ተይዘናል። ዛሬ እግዚአብሔር ነገር እንዳናስተውል የያዘን ነገር ምንድነው? በዙሪያችን የከበበን ነገር ምንድነው? ቅድሚያ የሰጠነው ጊዜያችንን የሚበላ ከእግዚአብሔር ጋር እንዳንገናኝ፣ እንዳንጸልይ፣ ቃሉን እንዳናነብ፣ በፊቱ እንዳንሆን የከለከለን ያደከመን ነገር ምንድነው? ዮሐንስ ምዕራፍ 21 ቁጥር 4 ምን ይላል? በነጋም ጊዜ ኢየሱስ በባህር ዳር ቆሞ፣ ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁም። አሎ አያችሁ? ሚናገር እኮ ኢየሱስ ነው። የሰው ድምጽና የኢየሱስ ድምጽ መለየት መቻል አለብን። የሰው ምክርና የእግዚአብሔር ምክር፣ የሰው ሐሳብና የእግዚአብሔር ሐሳብ መለየት መቻል አለብን። ደቀ መዛሙርቱ ስሙ ኢየሱስ መሆኑን አላወቁም ይላል። አንዳንድ ጊዜ እኮ እያየን የማናስተውልበት ጊዜ አለ። አለማስተዋል ደግሞ መንገድ ይጨምራል። አንድ ሌላ ታሪክ ልጨምርላችሁ። በሉቃስ ወንጌል ምዕራፍ 2 ላይ ማርያምና ዮሴፍ ስሙኝ፣ ኢየሱስ 12 ዓመት ሲሞላው ለፋሲካ በዓል ወደ ኢየሩሳሌም ይዘውት ወጡ። እንግዲህ ለማርያምና ለዮሴፍ ኢየሱስ ክርስቶስ እንዴት አይነት ብርቅ እንደሆነ፣ እንዴት አይነት ውድ እንደሆነ፣ እንዴት አይነት አንድ ልጃቸው ነበር በዛን ጊዜ ማለት ነው። ከዛ በኋላ ሉቃስ 2:43 ላይ ስሙኝ፣ ቀኖቹም ከፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበር። ዮሴፍም እናቱም አላወቁም ነበር። የነበረ መስሏቸው ምን አረጉ ብትሉኝ፣ የአንድ ቀን መንገድ ሄዱ። ከዘመዶቻቸውም ከሚያውቋቸውም ዘንድ ፈለጉት። በጣም የሚገርማችሁ ነገር ዮሴፍና ማርያም ከአንድ ቀን መንገድ በኋላ ነው ኢየሱስ አብሯቸው እንደሌለ ያወቁት፣ ትተውት እንደመጡ ያወቁት ከአንድ ቀን በኋላ ነው። የትና የት ርቀህ ሄደሃል ወንድም አለ። ዞር ስትል ያ የእግዚአብሔር የከበረ ነገር ካንተ ጋር የለም። ብንን ዛሬ የያዝነው መስሎን ሳናቀው የጣልነው የረሳነው የእግዚአብሔር ነገር ምንድነው? ከጣልነው ከተውነው የቆየ የከበረ ውድ የሆነ ነገር እስቲ አስታውስ ወንድም ዓለም፣ አስታውሽ እስቲ ታደርጉት የነበረ የእናንተ በረከት የነበረ የእግዚአብሔር ስጦታው አብራችሁ ሊኖር የተገባ ሳታውቁት የተወሰደባችሁ ነገር ምንድነው? ይህን ማወቅ አለብን። የሆነ የጣልነው ነገር አለ። የሆነ እግዚአብሔር ሰጥቶን ሳናቀው ያስቀማነው ነገር አለ። የሆነ ነገር እግዚአብሔር ለኔና ለናንተ የሚጠቅም ነገር ያሳየን፣ ያለማመደን፣ ያስተማረን ነገር፣ ባደራ የሰጠን ነገር የጣልነው ነገር አለ። መርምሩ ወገኖቼ። ቤተክርስቲያን የጣልሽው ምንድነው? የሆነ ነገር ጥለናል። ከዛስ ብትሉኝ ማርያምና እጮኝየው ዮሴፍ ለካ ዋናቸውን ጥለው አንድ ቀን መንገድ ምን እያወሩ ይሆን? የፍቅር ወሬ መሆን አለበት መቼም፣ ልብ የሚያጠፋው የዓለምኛ ነገር መሆን አለበት። ከዛስ በግርግሩ አብሯቸው ያለ መስሏቸው አንድ ቀን ያህል ጥለው ተጉዘዋል። የዓለም ግርግር ማስተዋላችንን ወስዷል። ያለ የመሰለን ነገር ዞር ስንል የለም እኮ ወንድም አለ የለም፣ ጥለዋል። ቁጥር 45 ስሙኝ፣ ባጡትም ጊዜ እየፈለጉት ወደ ኢየሩሳሌም ተመለሱ። የሚገርማችሁ ነገር ግን አንድ ቀን ያህል የተጓዙት ጥለውት ሰዎች ሲመለሱ ግን 3 ቀን የፈጀባቸው። አያያያያ የእግዚአብሔርን የከበረ ነገር ስትጥል ተመልሶ ለማግኘት ዋጋ ትከፍላለህ።
ጥለውት የተጓዙት አንድ ቀን ነው ወገኖቼ፣ ቀን ነው። ሲመለሱ ግን ፍለጋ 3 ቀን ፈጀባቸው። 3 ቀን። ስሙኝ ቁጥር 45 ከ3 ቀን በኋላ በመምህራን መካከል ተቀምጦ ሲሰማቸው ሲጠይቃቸው በመቅደስ አገኙት። ማንን? ኢየሱስን። ከዛስ ባለመጠንቀቅና ባለማስተዋል የጠፋብን የእግዚአብሔር ነገር መልሰ ለማግኘት ዋጋ ያስከፍለናል። የአንድ ቀን መንገድ ወደ 3 ቀን መንገድ። ይህ ብቻ አይደለም። ስሙኝ ማርያምና ዮሴፍ ኢየሱስን ባገኙ ጊዜ ቁጥር 48 ልጄ ሆይ አለች ማርያም። ማርያም የኢየሱስ ክርስቶስ እናት የተባረከችው ልጄ ሆይ አለች። ስሙ ልጄ ሆይ ለምን እንደዚህ ያደረክብን? ኢየሱስ ምን አረገ? ጥላችሁ ሄዳችሁት እናትየውና አባትየው ለምን እንደዚህ ያረክብን ይባላል እንዴ? ለምን እንደዚህ ያረክብን አለች ማርያም። ከዛስ እነሆ አባትህና እኔ እየተጨነቅን ስንፈልግ ነበር አለችው። ኢየሱስ ክርስቶስ ደግሞ እንደማንም ሕፃን ልጅ አይደለም። የሚሰራውን የሚያውቅ ነው። ከእናቲቱ ይበልጣል። የእናቲቱ ራሱ አምላክ ነው። የዮሴፍ ራሱ አምላክ ነው። ከዛስ ምን አለ ኢየሱስ ክርስቶስ? የኢየሱስ መልስ ምን አለ? እርሱም ስለምን ፈለጋችሁኝ? በአባቴ ቤት ሆን ዘንድ እንዲገባኝ አላወቃችሁምን አላቸው። ይሄ ነው የኢየሱስ መልስ። ነገር ግን ስሙኝ ማርያምና ዮሴፍ ኢየሱስ ያለውን አላስተዋሉ አሉ። ልጅ አያውቅም ብለን እኮ አንዳንድ ጊዜ ልጆቻችን የሚናገሩትን ልብ አለ ማለት ትክክል አይደለም። ኢየሱስ ክርስቶስ ደግሞ እንደማንም ልጅ አይደለም አምላክ እንጂ። ስሙ ቁጥር 50 እነርሱም የተናገራቸው ነገር አላስተዋሉ። በእኛም ዘመን አለማስተዋላችን፣ የእግዚአብሔር ፈቃድ አለመፈጸማችን፣ የሚናገረንንም አጥርተን ባለመስማታችን ትውልዱን ሚስጋይድ አድርገነዋል። ሚስሊድ ማለት አቅጣጫውን አስተነዋል። ትውልዱን የሚነገረው ትንቢትም ሆነ ቃል ትክክለኛ ከእግዚአብሔር የመጣ ስላልሆነ ከሚታየው ነገርና ከራሳችን የሥጋ ፈቃድ እንጂ የእግዚአብሔርን ነገር ማስተዋል የለውም። የእግዚአብሔርን ነገር ማስተዋል ይሁንልን ወገኖች። የዛሬ መልእክቴ የእግዚአብሔርን ነገር ማስተዋል በሚል ነው። ምንድን እያለሽ ነው እህቴ? እስቲ አዳምጪው። በጸሎት መሃል አዳምጪው። ለብቻሽ ሆነሽ አዳምጪው። ጌታ ሆይ ምንድነው ያላስተዋልኩት ነገር? ምንድነው እንድቀይር የምትፈልገው? ምንድነው እንድጨምር የምትፈልገው? ምንድነው እንድናገር የምትፈልገው? በተለይ እናንተ አገልጋዮች እግዚአብሔር እንድትናገሩ የሚፈልገው ነገር፣ ለትውልድ እንድታስተላልፉ የሚፈልገው ነገር አጥርታችሁ እወቁ። ይህ ዛሬ ዋናው መልእክቴ ነው። ጌታ የተባረከ ይሁን ወገኖቼ። ስለዚህ እንደ ቤተክርስቲያን እንደ አገልጋይ ትውልድ እናንቃ፣ እናስተምር፣ የእግዚአብሔርን እውነት እንግለጥ፣ አቅጣጫ እናስይዝ። ሊመጣ ያለውን በተለይ የእግዚአብሔርን ሐሳብ ይዞ መውጣት የግድ ነው። ወንጌል መስማት አለበት የትውልድ ትውልድ በስቃይ ላይ አለ። ለምን? እኔና እናንተ እንደ ቤተክርስቲያን እንደ አማኝ በቂ ወንጌል ስርጭት ስለማናረግ ማለት ነው። ስለዚህ የእግዚአብሔር እውነት ይነገር እላለሁ እኔ። ጌታ የተባረከ ይሁን ወገኖቼ። መልእክቴን ጨርሻለሁ። እግዚአብሔር ይባርካችሁ። ሼርና ሰብስክራይብ አድርጉልኝ፣ ለብዙዎች ድረስ። ይሄ ነው በቃ ከናንተ የምፈልገው። እባካችሁ አድርሱልኝ መልእክቴን። እግዚአብሔር ይረዳናል። ወረርሽኙን እግዚአብሔር ይከልክል። ኢትዮጵያ ሀገራችንን እግዚአብሔር ይባርክ። ትውልዱ ደግሞ ወደ እግዚአብሔር እንዲመለስ እንጸልይ፣ ምህረት እንዲያደርግ እንጸልይ ባካችሁ። ይሄንን ነው እኔም አደራ እምላችሁ። ተባረኩ። ወዳችኋለሁ። ሻሎም ሻሎም። እሱን ከማወጋ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም ሰላም ወገኖቼ፣ ኢትዮጵያውያን፣ ኤርትራውያን፣ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። እህታችሁ ወንጌላዊት ጸገነት ነኝ።